ያምኑታል ኤሌክትሪክ አገልግሎትን በትክክል አንተ ራስህ ይሄ ኤሌክትሪክ እዚህ ጋር የሚባራውን አምነ ነው አይደለም እየሰራበት ያለው አይ እሱን አይደለም ይሄኛውን አይደለም ያመንኩት ይሄ ሲጠፋ የሚተካ ጀነሬተር ስላለን እሱን ያመንኩት ይጨርስ ተቋረጠብን ቆይ እሺ እንዴት አገኙት አሁን ጀነሬተርን ማመኔ ወይስ መብራት ኃይልን ማመን አለብን ለምን እንደሆነ ታውቃለህ ይቀጥላል ለአገልግሎት ክፍያ ተገልጋዩ ሲሄድ ኢንተርኔት የለም ሲስተም የለም ፕሪንተር አይሰራም ኮምፒውተር ተበላሽቷል በዚህ የሚታወቅ ተቋም ነው ተቋማችሁ በአለም ደረጃ ቤስት የተባለው ሌሎችም ተመሳሳይ አገልግሎት ሰጪ ተቋማት የሚጠቀሙበት ቴክኖሎጂ ነው የአንድ ኮንዶሚኒየም የአንድ ብሎክ ማህበረሰብ እኮ ጉቦ ያዋጣል አዋጥቶ ይሰጣል በይፋ በግልጽ ብዙ ነገሮች አሉ በዚህ ተቋም ውስጥ እኔ ይሄንን አልክደም ጥሩ ጉርሻ ወደሚሰጡ ሰፈር ነው ሩጫቸውና በፍጥነት መብራቱን የሚያመጡት የነዚህ ተቋርጦ በመቆየቱ እንደ ሀገር ኪሳራው አይታያቸው ትክክል ቀደም ሲል የነበሩትን እንጨት ምሰሶችን በኮንክሪት ምሰሶች እየቀየርን በነፈሰና ዝናብ ጠብ ባለ ቁጥር ተቀየረ ተሰራ የተባለውም ሰፈር መብራት በዓሉን ለመታደም ወደ ሀገራችሁ የመጣችሁ ትውልደ ኢትዮጵያውያንና ሀገር ውስጥ ለምትገኙ ውድ ደንበኞቻችን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልን ድርጅታችን ዲኤምሲ ሪል ስቴት ለፋሲካ በዓል ህልሞን የቤት ባለቤት በመሆኑን ያድርጉ እያለ እስከ 2 ሚሊዮን ብር የሚደርሱ ልዩ የበዓል ቅናሾች ይዞሎት መጥቷል። በመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል እያስገነባናቸው ከሚገኙ እጅግ ዘመናዊና ማራኪ ቤት ዲዛይን ባላቸው የመኖሪያ መንደር ውስጥ በተለያዩ የካሬ አማራጮች ከስቱዲዮ እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ በመረጡት የወለል አማራጭ አቅርበንሎታል። ምን ይሄ ብቻ እስከ 20 ዓመት የሚቆይ 40/60 ባንክ ብድርን እንሆ ብለናል። መልካም በዓል። በዚህ ልዩ የበዓል ቅናሽ ህልሞን የቤት ባለቤት በመሆን እውን ያድርጉ። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ይሄ አሰራር ለምሳሌ ወደ ከተሞች ወደ ሌሎች ማህበራት ወደ ቀበሌዎች ቢዘዋወርና ስርጭቱ በዚህ መንገድ ቢከናወን መንግስት ከመንግስት ላይ መግዛቱን እንደተጠበቀ ሆኖ ለሁለት ቢሰራ በዚህ በመሸጥ ሂደት ውስጥ በሚደረግ ፉክክር የተሻለ አገልግሎት መስጠት የሚቻልበት እድልም ይፈጠራል ህብረተሰቡም አስተማማኝና ዘላቂ የሚባለው በዚህ ማምጣት ይቻል ነበር የኢትዮጵያ ኤሌክትሪክ አገልግሎት ወይንም በኢትዮጵያ ኤነርጂ ሴክተር ሞኖፖላይዝድ ነው አንድ ፓርቲ ነው ያለው ሌሎች አካላት ቢገቡበት ተወዳዳሪ የሆነ አገልግሎት መስጠት ይችላል በሚለው እንሰለሰደ ሌሎች እኔ ግን በሱ ሌሎች አካላት ቢገቡበት ማለት ይሄ ፕራይቬታይዝ የማድረግ ይሄ ልክ የውጪ ኢንቨስትመንቱንም ጭምር አብሮ ለማለት ሳይሆን የተለያዩ አደረጃጀቶች የተለያዩ ዩቲሊቲ ማለት ነው ፐብሊክ አደረጃጀቶች ለምሳሌ በሌሎች ሀገሮች ምንድነው የሚጠቀሙት ሙኒሲፓሊቲ ቤስድ ወይም ምንድነው የሚባል ሙኒሲፓሊቲ የጥንስስ ከተሞች ቀበሌዎች ከንቲባዎች በከተማ አስተዳደሮች የሚመሩ ዩቲሊቲዎች ይኖራሉ ሶ አሁን በዚህ ሰዓት መንግስት የወሰደው አንድ አቅጣጫ የኢትዮጵያ ኤሌክትሪክ አገልግሎት አሁን ወደዛ ለመምጣት ስቴፕ ያስፈልጋል ኦል ኦፍ ሰደን ተነስተ ይሄንን ለዚህ ከተማ አስተዳደር ይሄንን ለዚህ ክልል ሰጥቻለሁ ብትል የተሻለ አገልግሎት ተጠብቀ የባሰ ውስጥ ልትገባ ትችላል ምክንያቱም ትችላል ብሎ ነገር ይፈራሉ ቆይ ልንገር ምን ለሎት የፈለኩት ገብቶታል ሁሉ ጊዜ እንደዚህ አይነት መልስ ህልም ተፈርቶ ሳይተኛ አይታል እንደሱ ማለት እኔ አምብሎክ አላደረኩም ወደዛ መጣለሁ ማንኛውንም ነገር ቀድመ ዝግጅት ያስፈልጋል አንተ እኛ እንኳን እዚህ አሁን ዲስከስ ለማድረግ ተዘጋጅተን ነው አይደለም የመጣነው ኦሎፌሰደን ከመንገድ አፈፍ አድርገህ ብታመጣ ላይሆን ይችላል አይደል እና ምንድነው የሚያስፈልገው እነዛ የምትሰጣቸው አካላት አቅም እንዲኖራቸው አቅም መፍጠር ያስፈልጋል አሁን የኢትዮጵያ ኤሌክትሪክ አገልግሎት ወደዛ አቅጣጫ እየሄደ ነው ያለው መንግስት ምንድነው ያደረገው አሁን ቀደም ሲል ሴንትራላይዝድ የተማከለውን አመራር አሁን ወደ 11 ክልሎች ዲሴንትራላይዝ አድርገናል ይሄ ያስፈልገበት ዋና ምክንያት አሁን ምንድነው አንደኛ ወደ ህብረተሰቡ ተደራሽ ለመሆን
ሁለተኛ ደግሞ ይሄንን ፖለቲካል አድሚኒስትሬሽን ተከትሎ በመደራጀቱ ከቅርብ አገልግሎቱን የሚሰጡት ለቅርብ አስተዳደሩ ስለሆነ ከአስተዳደሩ ጋር በቅድም በአፈጻጸም ተናቦ አብሮ ለመስራት ነው። ይሄ ደግሞ ወደፊት ምንድነው አሁን እኛ አድሚኒስትሬቲቭ የሆነ ዲሴንትራላይዜሽን ያደረግነው ማለት ነው። ወደፊት ግን ወደ ሌጋል አንባንድሊንግ ይመጣል ማለት ነው። እንዴት ነው የሚመጣ? እነኚህ አሁን የተቋቋሙት ዩቲሊቲዎች አቅም እየገነቡ ነው የሚመጡት። ያን ጊዜ አቅም እየገነቡ ነው የሚመጡት ፕሮፊት ሴንተር ይሆናሉ ማለት ነው። ከዛም በኋላ አንባንድል ይደረጋሉ ራሳቸውን ችሎ ይሄዳሉ የሚል አቅጣጫ አለ። ስለዚህ ወደዛ እየተከደ ነው ማለት ነው። ጥሩ ነው። ሌላው አንዱ በተመሳሳይ በዚህ ዘርፍ ላይ የሚነሳው እንትን በተለይ ከዚህ ከዓለም አቀፍ ጥራትና አስተማማኝነት ጋር በተያያዘ የኃይል ፍላጎቶችንና አቅርቦቶችን ተስማሚነቱን እንደገናም ደግሞ ከንብረትም ጋር በተያያዘ በየትኛውም ሀገር ላይ ማንም መጣ ማንም ስልጣን ላይ ቆየ የትኛውም በተለይ ከፓወር ጋር በተያያዘ ይሄ ኢነርጂ ዲማንድ ሞዴልስ የሚባለው ፓወር ፎርካስቲንግ ሞዴል የሚባል ነገር ለበርካታ አመታት ፍላጎትን አቅርቦትን ወጪ ገቢውን እንደዚህ ከኢኮኖሚው ጋር አያይዞ ኢነርጂ ዲማንድ ሞዴል መሰራት አለበት የሚል አንድ ጥናት ተመልክቻለሁና በዚህ ደረጃ ላይ ናችሁ እናንተ እንደዚህ አይነት ነገር ትሰራላችሁ? ይሄ እንግዲህ አጠቃላይ እንደ ሀገር አሁን ኢትዮጵያ የማስተር ፕላን አላት። የፓወር ሴክተሩ የኃይል ማመንጫ የማስተላለፊያ እና የማሰራጫዎች ማለት ነው። የ25 አመት ፕላን ተዘጋጅቷል። አሁን የምናለማቸው የኢነርጂ ልማቶች አሁን ስራዎች በሙሉ በዛ ላይ ቤዝ ያደረጉ ነው መሰረት ያደረጉ ናቸው እና አለ ያ ጥናቱም አለ በኢትዮጵያ ኤሌክትሪክ ኃይል ጋር በዚህ መንገድ ነው የምትመራው። እሺ ሌላ ቀደም ሲል ስለ ቴክኖሎጂ አንስተን ነበርና ባለፈው አመት ላይ እንደዚሁ በተመሳሳይ አንድ የቀረበ ጥናት የሚያመለክተው 40% አካባቢ የሚሆኑ ትራንስፎርመሮቻችን ኢቭን የመብረቅ መከላከያ እንኳን የሌላቸውና ለአደጋ የተጋለጡ እንደዚህ ከመቆራረጡ ጋር በተያያዘ ከፍተኛውን ድርሻ የሚይዙበትም ሁኔታ የተፈጠረው ለዚህ ነው የሚል ነገርም አይቼ ነበርና እሱን ምን አደረጋችሁት? እሱን እንግዲህ አሁን የለወጥ ነው ያለ ነው። በአጠቃላይ እኛ ወደ 43000 አካባቢ ትራንስፎርመሮች ነው ያሉን። 43000 43000 ትራንስፎርመሮች ናቸው። በስታንዳርዱ ትራንስፎርመሮች አይቃጠሉ ሙሉ በሙሉ አይቃጠልም ማለት አይቻለም። እስከ 2% ድረስ የዓለም አቀፍ ዩቲሊቲስ ፕራክቲስ እስከ 2% ድረስ ሊቃጠሉ ይችላሉ በዓለም ላይ ቤስት ፕራክቲስ ማለት ነው። እኛ አሁን ከ3% በታች ነን። የዘንድሮ እቅዳችን አሁን ለምሳሌ 2.5 ብለን ነው የወሰነው 2.5 ለምንድን ነው ያንን ያደረግነው? ወደዛ ፕራክቲስ ለመምጣት እየሄድን ነው። ወደዛ ፕራክቲስ ደግሞ ስትመጣ መስራት የሚገባ ነገሮች አሉ። ለምሳሌ በትራንስፎርመር ላይ ቀደም አንተ እንዳልከው የተሟላ የፕሮቴክሽን እቃዎችን ማሟላት ያስፈልጋል። እሱም ብቻ ሳይሆን አንዳንድ ጊዜ ትራንስፎርመሮች የሎድ ግሮዝ ይኖራል ማለት የጭነት የኃይል ፍላጎት በየቦታው አሁን ህብረተሰቡን ብትመለከት አብዛኛው ህዝብ የሚጠቀመው ኤሌክትሪክን ነው። ሌላ ሀገር አሁን ብታይ ብዙ ሰው ለኩኪንግ ኤሌክትሪክን አይጠቀምም። ጋዝ የተለያየ አማራጮች ስላላቸው ማለት ነው። እኛ ግን ለኩኪንግም ጭምር ለኢንዱስትሪውም ለኮሜርሻልም እንጠቀማለን። ሶ ሎድ ግሮዙ አሁን ከህብረተሰቡ የኢኮኖሚ እድገት አንፃር እያደገ ነው የሚመጣ። ሲያድግ ቀደም ሲል በተወሰነ ደረጃ በቂ ተብሎ የተተከለው ትራንስፎርመር አሁን ኦቨር ሎድድ የሚሆንበት ሁኔታ አለ። ይሄን ኦቨር ስለዚህ ያ ኢነርጂ ዲማንድ ሞዴል የሚሰራ ከሆነ ይሄን መገመት እንገምታለን። ይሄን አስችሎ አይሰራ እንገምታለን። አሁን ከዚህ ቀደም ምን ነበረ በአገር ደረጃ የትራንስፎርመሮች አቅርቦት በስፋት አልነበረም በተለያየ ምክንያት ማለት ነው። አሁን ያንን ሁኔታ ከሪፎርሙ ወደዚህ
በኢትዮጵያ ውስጥ የተለያዩ የትራንስፎርመር አቅራቢዎች በአገር ደረጃ እየመጡ ነው ያሉት። ስለዚህ ለነዛም በመስጠት የትራንስፎርመር አቅርቦትን ከጊዜ ወደ ጊዜ በማሻሻል ላይ ነው። አቅርቦቱ ካለ የኃይል ልክ ፍላጎቱ በሚያድግበት ጊዜ ያንን አካባቢ አጥንተ በዛ መሰረት ያንን የሚመጠድ ነገር የማድረግ ስራዎችን እየሰራን ነው ያለው ነው ማለት። ቆጣሪ ተከላ፣ መስመር ዝርጋታ፣ እድሳት የተቋረጠን በማስቀጠል በጥገና እንደ ኤሌክትሪክ አገልግሎት ለብልሹ አሰራር የተጋለጠና በበርካታ ጉቦ ተቀባይ ሰራተኞች የተሞላ መስሪያ ቤት አለ። ይሄን እሱ ትክክል በተወሰነ ደረጃ ምንድነው በተወሰነ ነው። አሁን ምሎት እኔና እርሱን የሚመለከት እኔ ዜጋ ነኝ እንደ ነዋሪ እንደ አንድ የማህበረሰቡ አካል ተቋርጦብን እንደው ምሳሌውን አሁን የራሴን ጥያቄ ማንሳት እንዳይመስል የአንድ ኮንዶሚኒየም የአንድ ብሎክ ማህበረሰብ እኮ ጉቦ ያዋጣል፣ አዋጥቶ ይሰጣል በይፋ በግልጽ። ይሄንን አቃለሁ ስሜን እኔም አቃለሁ። ይሄንም አቃለሁ የደረስንበትም ሁኔታ አለ፣ እርምጃም ደግሞ የተወሰደበት ሁኔታ አለ። ግን በተወሰነ ደረጃ ብዬ ሁሉም ሰው ደግሞ ሁሉም ደንበኛ ደግሞ በዛ መንገድ ጥቂት ንጹሃን ነው የሚባለው አሉ። ንጹሃን ሰራተኞችም ደግሞ ይሄንን ስራ የሚሰሩትም ደግሞ የተወሰኑ ሰራተኞች ናቸው። እኔ ምሎት አቶ ሽፈራው ብዙ ጊዜ ይቅርታ ስላቀወረጥኩት ብዙ ጊዜ እዚህ መጋበዛቸው እንግዶቼ እኔ ብቻ መጋበዛቸው ሳይሆን በጣም በርካታ በሌሎች የዚሁ ዋልታም ሌሎችም እንደዚሁ አይነት እንትኖች ስመለከት ጥቂት ንጹሃንን ለማውጣት ተብሎ ላለመፈረጅ ተብሎ የገዘፈውንና በርካቶች እንትን ያሉበትን የተንሰራፉበትን ምዝበራ በአገላለጻችን እንትን እንዳንሸፍነው ምክንያቱም ኤሌክትሪክ አገልግሎት ሌላ ኮኔሊንግ ሆን ተብሎ እኮ ሰርግ ቤት የስብሰባ ሆቴል ሌሎች ተመርጠው እኮ ያንዱን አቋርጦ ያንዱ ለአንዱ የሥራ እድል በመፍጠር እኮ ጉቦ የሚበሉበት ደላሎች ሁሉ የፈጠሩበት ተቋምና እንግዲህ ሰራተኞቻቸው እንደሱ ናቸው ነው ማቃቸው ብዙዎች። ስሜን አሁን እኔ ባይዘው አልዋሽም ማለት ውሸት መናገር አልፈልግም። አንተም እንዳልከው ጥቂት እርሾ ልጡ ትልቁን አቦካል ይባላል። ጥቂትም ቢሆኑ እነኚህ ሰዎች ሊከበሩ ይገባል። ግን ምንድነው መሰለ ይሄ አሰራር እኛ ተቋም ውስጥ አለ እንዲህ የሚያደርገው። ግን እንደ ተቋም ይሄን ስራ በመነሰራበት ጊዜ እንዴት ነው ከዚህ ስራ ውስጥ ይሄን ተቋም ልናወጣ የምንችለው የሚለውን ነገር ነው እኛ እየሰራን ያለ ነው ማለት ነው። በአሰራር መፍትሄ እየሰጠ ካልሄድክ በስተቀር ይሄ ብልሹ አሰራር ሁሉ ጊዜ ፊት ለፊት አይሰራም። አረ ፊት ለፊት የሚሰራን ይልንገሩት እስቲ እንደው ፊት ለፊት ምሳሌ አሁን አንድ ጊዜ ቆጣሪ ተከላ ምናምን እንኳን እሺ ይሁን መስመር እኮ ነው ምሉት መስመር እገሌን ጠይቀው የስልክ እንጨት እንደዚህ ያቅርብልህ ተብሎ በእሁድ ቀን መስመር ተቀናሽተው እኮ ነው። እንዴት ሰው ለአምስት ጉቦ አብሮ በልቶ ይሰራል? ለምሳሌ ማለት ነው አንድ ይሄን በስውር ነው የሚሰራው ማለት ለኔ ወይንም ደግሞ ለጸጥታ አካል ያ ነገር ግልጽ ሆኖ ቢሆን ኖሮ ህግና ስርዓት ያለበት ሀገር ስለሆነ እርምጃ ወስደናል። ግን ይሄ ሁለት ሰዎች ተመሳጥሮ የሚፈጽሙት ነው። ጉቦ የሚሰጥ አካል አለ ከደንበኛ በኩል ማለት ነው። በመሃል ደግሞ ሌላ ደላላ ደግሞ አለ። ከዛ ደግሞ ከኛ ጋር ደግሞ ይሄን እኩይ ስራ የሚሰሩ ሰዎች እንትን ነው ያደለ የናንተ እኮ እንደሱ አይደለም። ሁለት ሰው ሳይሆን ይሄ የሚዘረጋው በዓሉን ለመታደም ወደ ሀገራችሁ የመጣችሁ ትውልደ ኢትዮጵያውያንና ሀገር ውስጥ ለምትገኙ ውድ ደንበኞቻችን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልን ድርጅታችን ዲኤምሲ ሪል ስቴት ለፋሲካ በዓል ህልሞን የቤት ባለቤት በመሆኑን ያድርጉ እያለ እስከ 2 ሚሊዮን ብር የሚደርሱ ልዩ የበዓል ቅናሾች ይዞሎት መጥቷል። በመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል እያስገነባናቸው ከሚገኙ እጅግ ዘመናዊና ማራኪ የቤት ዲዛይን ባላቸው የመኖሪያ መንደር ውስጥ በተለያዩ የካሬ አማራጮች ከስቱዲዮ እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ በመረጡት የወለል አማራጭ አቅርበንሎታል። ምን ይሄ ብቻ እስከ 20 ዓመት የሚቆይ 40/60 ባንክ ብድርን እንሆ ብለናል። መልካም በዓል። በዚህ ልዩ የበዓል ቅናሽ ህልሞን የቤት ባለቤት በመሆኑን ያድርጉ እያለ እስከ 2 ሚሊዮን ብር የሚደርሱ ልዩ የበዓል ቅናሾች ይዞሎት መጥቷል። በመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል እያስገነባናቸው ከሚገኙ እጅግ ዘመናዊና ማራኪ የቤት ዲዛይን ባላቸው የመኖሪያ መንደር ውስጥ በተለያዩ የካሬ አማራጮች ከስቱዲዮ እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ በመረጡት የወለል አማራጭ አቅርበንሎታል። ምን ይሄ ብቻ እስከ 20 ዓመት የሚቆይ 40/60 ባንክ ብድርን እንሆ ብለናል። መልካም በዓል።
የቤት ባለቤት በመሆን እውን ያድርጉ። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። የቴክኒኩ ሰውዬ አለ አይደል? ቴክኒክ ስራውን የሚሰራው ከዛ እዛ ደግሞ ይሄ ምናምኑን ሰነዱን ሁሉ የሚፈርመው አለ። አየር ላይ እኮ ነው የመብራት ኃይል አገልግሎቱ ሳያቅ ሰነዱም ምኑም ሁሉ ነገር ይሄ በህጋዊ መንገድ የሚያልቀው ፕሮሰስ በህገ ወጥ መንገድ አልቆ ከደላላ ጋር ጭምር ለ6 ለ7 አካላት ተሳታፊ የሚሆኑበት ከታች እስከ ላይ ያለው አንዱ ሪጅኑ በራሱ ሪጅኑ እንደ ሪጅን ውስጥ እኮ ጥቂት ሌባ ቢኖር ጥሩ እርሶ እንዳሉት ሪጅኖች እንደ ሪጅን በሌቦች የተሞሉበት እሱን ትቸገራለህ አንተም ማለት ለምሳሌ ሪጅኖች እንደ ሪጅኖች ሙሉ ሌባ ነው ካልከኝ ያን ሪጅን ስጠኝ የሰረቀውን መረጃውን ትሰጠኛለህ ከዛ ሪጅኑን በሙሉ ወደ ህግና ወደ አስተዳደር እርምጃ መጣቸዋለሁ መረጃ ከሰጠኝ ግን አሁን አንተ ለምሳሌ ኤክስ የተባለ ሐላፊ የሪጅን ሐላፊ አለ ኤክስ የተባለ ሐላፊ ሰርቋል ብለህ ንገረኝ የሰረቀውንም ከነ ማስረጃው ስጠኝና እኔ ከዛም በኋላ ያን ሪጅን ካላስተካከልኩ ተጠያቂ ልሆን በቃ ተባባሪ ነው ግን እኔ አሁን በግልጽ የማታገኛቸው ነገር እኔ እስከደረሰ በማስረጃ እና ካመጣልኝ አይደገፍ እንጂ ግን ይሄ እኮ በቃ የኢትዮጵያ ህዝብ ያቆን እንግዲህ እስቲ ተመልካች ይፍረደው ብለን እንቶ ተመልካችም ቢሆን እኮ እኔ አሁን ለምሳሌ ያልደረሰበት ታማኝ የሆኑ ደንበኞቻችን እጅ ከፍንጅ ያስዟል እኛ ነግረናቸው ማለት እስቲ በማሳያ እንሞክር በማሳያ ቆይ አቶ ሽፈራው እስቲ በማሳያ እኛ ውይይት ስለሆነ አሁን ፍርድ ቤት ስላልሆነ ማስረጃ ይቀርብንና ለምሳሌ እንበል እንደ ሪጅን ሊሆን የሚችልበትን አንድ ማሳያ ነው ልጥቀስ ለምሳሌ ሪል ስቴቶች የማህበር ቤቶች አፓርታማዎች ሲገነቡ ቅድሚያ ክፍያ ፈጽመው እንደዚህ መሰረተ ልማቱ አብሮ መግባት ስለሚኖርበት በዚህ ደረጃ አሰራር አለ አይደል ስለዚህ ቀደም ተከተሉ ቀርቶ አንዳንዶቹ ገና መሰረት ከማቆማቸው ኤሌክትሪክ ኃይል መስመር ዝርጋታው ምናምኑ ይሄ ቆጣሪው ሁሉ ነገር ይጠናቀቃል አንዳንዶቹ ያሉ ሪል ስቴት እንግዲህ አንድ መንደር ማለት ነው ለሁለት አመታት በዛው ሪጅን ውስጥ ሆኖ አይገባለትም ምን ማለት ነው ይሄ አሁን እዚህ ጋር ጥቂት ሌቦች ስለሆኑና እንደ ሪጅን ችግር ባይኖር ኖሮ እኩል የሚስተናግዱበት አንድ ኤሪያ ላይ ሆነው እንዴት ኖረ ነው ይሄንን እንግዲህ ስፔሲፊክ ኬዙን ወስደን አንደር ማነው አናላይዝ አድርገን ይሄ በርግጥ በሙስና ነው ወይስ ሌላ ችግር አጋጥሟቸው ነው የሚለውን ነገር ማጠናት ይጠይቃል ግን እኔ አሁን ልመልስልህ የነበረው እሱ ነው እንዴት ነው እንደዚህ አይነት ችግሮችን መፍትሄ የምትሰጡት ብለህ ብትል ነው ጥሩ የሚጠቅመኝ ማለት ነው እነዛን እንዳልኩ ኦሬዲ መፍትሄ የምትሰጡት ሳይሆን መጀመሪያ ችግሩን ማመን አምነናል ችግሩ አለ አንተ እንደምትለው ግን የኢትዮጵያ ኤሌክትሪክ አገልግሎት ሰራተኛ በሙሉ እንደዚህ ነው የሚለውን አልቀበልም የኢትዮጵያ ኤሌክትሪክ አገልግሎት ሰራተኛ አይደለም ምሉት ምሳሌ እንውሰድ ለምሳሌ ሲኤምሲ አካባቢ ያለ የሆነ ሪጅን አላችሁ እንበል ሲኤምሲ ላይ በሁለት ባለሀብቶች የሚተዳደር በሁለት ባለሀብቶች የሚሰራ የሪል ስቴት ግንባታ አለ ለበሉት በዛው ሪጅን ላይ እዛው አካባቢ በቃ ይሄም የሚገባው ደንበኛ ንጉስ ነው ይሄም ደንበኛ ንጉስ ነው ይሄም ከፍሏል ይሄኛው ኖሮት ይሄኛው ለሁለት አመታት ማይኖርበት ምክንያት እንደ ሪጅን ችግር ባይኖር ምን ማለት ነው እኮ ያንን ችግር ስፔሲፊክ ኬዙን አውቄው ለምንድን ነው ይሄ ወደ ኋላ የቀረው ይሄ ለምንድን ነው ቀድሜ ያገኘው የሚለውን ነገር ማየት አለብን ከዛ ካየ በኋላ እውነት አንተ እንደምትለው በብልሹ አሰራር የሆነ ነገር ከሆነ እርምጃና በሌላ አሰራር ላይ ሆነ የሚችልበት እድል አለው ያቶ ሶማኒ ችግሮች ሊኖሩ ይችላል እስቲ ለምሳሌ እንገሩኛ አንድ ለምሳሌ ምን መሰለ አሁን ደንበኞች ጎን ለጎን ነው ከፍለው ወረፋ ሲጠብቁ የነበረበት ደንበኞች አንደኛ ከአቅርቦት ጋር የተገናኙ ነገሮች አሉ ከኛ በኩል ማለት ነው እና አቅርቦት የተጓደሉ አቅርቦቶች ካሉ የማይሰራበት ሁኔታ አለ ከደንበኛ አንፃር ደግሞ ደንበኛ ሜቢ ማሟላት የሚገባው ነገር ሊኖረው ይችላል ያላሟራ ፔንድ ያደረገበት ከዛ ውጪ ደግሞ የተለያዩ ኢሹዎች ሊኖሩት ይችላል አሁን ወደ ዲቴል ከገባን ዲቴሉን አናላይዝ አድርገን ስፔሲፊክ ኬዝ ባይ ኬዝ ይሄ ነው ለዛ መፍትሄ መስጠት ነው
ብዙ ነገሮች አሉ በዚህ ተቋም ውስጥ እኔ ይሄንን አልክድም እውነት ስለሆነ ማለት ነው እውነት ስለሆነ ግን ሁሉም እንደዛ ነው የሚለው ነገርም ደግሞ አልቀበልም በሰራተኞቻችሁ ሲጀመር እኮ እንደው ዝም ብሎኛም በግል ምናቃቸው ጭምር ጥገና መጣ ተብለው ተደውሎላቸው ሲጠሩ እንጂ ስታንድ ባይ ሆነው በቢሮ ሰዓት ገብተው ቁጭ ብለው የሚጠብቁ አይደሉም ፈርመው የሚወጡ ከዛ በኋላ ተጠርተው የሚመጡ ለዚህም እኮ ነው የጥገና ስልክን የሚያነሳ ሰው የሚጠፋው የጥገናውን ሰራተኞች ግን እንደሱ አይደለም አቶ ስሜነ ለምን መሰለ ያስቸኳይ ጥሪ 905 ጥሪ የሚቀበሉት ሌሎች ናቸው እንደው መተም ልታይት እኛ ራ ቴክኒክ የሚሰሩት ነው ይሄ ሲቋረጥ የሚሰሩት እነዚህ ሰዎች በየሪጅኑ ያሉት ሰዎች በጣም ሰፊ ስራ ነው ያላቸው እጅግ በጣም ሰፊ ወደ ቤታቸው ወደ ሌላ ቦታ የሚሄዱበት ጊዜ የላቸው ጭራሽ ያው 24 ሰዓት ነው የሚሰሩት 24 ሰዓት ነው ማለት ስራው 24 ሰዓት ነው ሰዎቹ 24 ሰዓት አይደለም የሚሰሩት 3 ሺፍት ነው ያላቸው በየ8 ሰዓቱ ምን ያደርጋሉ ይቀያየራሉ ሺፍት አላቸው በእንዲህ አይነት ሁኔታ የሚሰሩ ትልቅ ዋጋ ከፍሎ የሚሰሩ ሰው የድንገቴ ግምገማ ታረጋላችሁ በየሪጅኑ እንደዚህ ነው እርግጠኛ ነው አይስ እናደርጋለን ነው አይደለማ የወረቀት ሪፖርት እየተቀበላችሁ ካልሆነ በስተቀር ኮኛም በህዝብ ውስጥ ያለን ሰዎች ስለሆነ እናቃለን እኮ አይደል የታለ አባባሌ አሁን አንተ ጠርተ ቶሎ ያልመጡልህ ስላልመጡልኝ አይደለም እዛም የሚሰሩ መሆናቸውንም ይያወቁ በስራ ገበታቸው ላይ ለ6 ወር ለምን ማይድ በደሞዝ ቀንና ፊርማ መሄድ ብቻ አይደለም እንደሱማ ከሆነ ኖ ሰርቪስ ማለት ነው እነኚህ ሰዎች በጣም ተወጥረው የሚሰሩ ሰዎች ናቸው እና በየደረጃ ደንም እኔ አለው የኔ ምክትል አለ ከዛ በኋላ ይደርጉማሉ ብዙ ነገሮች ያየንም እየተመለከተ እዛ አንተ የምትለው አይነት ነገር ያለው ምን መሰለ ቢሮ በሚሰሩ ሰራተኞች ላይ ነው እንጂ ያስቸኳይ ጥገና ክሩ በጣም ታይቶ ነው ይሳል ሌላ አንድ በጣም ግራም ይገባና ብዙ ሰዎች የሚያነሷቸው አንድ ፕሮግራሞቻችን ላይ እንደዚህ ባስተያየት የሚመጡ ጉዳዮች አሉና ለምሳሌ የዚህ በመኪና ሊሆን ይችላል በተለያዩ ሰው ሰራሽ ይሁን የተፈጥሮ ችግር የመንገድ ላይ ፖሎች ይወድቃሉ ሲወድቁ በሰው ሰራሽ ሲሆን ግምቱ ተገምቶ ያንን ያጠፋው አካል ሂሳብ ይከፍላል ይመስለኛል ቶሎ አንደኛ ከፍሎም አንድ አመት ሙሉ ከወደቀበት የማይነሳ እንደው ይጋነን አንድ አመት ቀርቶ ዝም ብሎ በ10 ቀን ውስጥ እንደዚህ ወደ ነበረበት መመለስ ከቦታው ላይ ማንሳት ብቻ ሳይሆን ወደ ነበረበት አገልግሎት መመለስ ለምንድነው ማይቻለው ምናየው ንብረቱም ሲነሳ ብቻ እንጂ እሱም ቢሆን ዘግይቶ ወደ ነበረበት አገልግሎት ማትመልሱበት ከዚያ ባሻገር ሌላ በጣም ግልጽ ሊሆን የሚገባው ተብሎ ደግሞ የሚነሳው መብራት ራሱ ኢነርጂ የተፈጥሮ ሀብት ነው የተፈጥሮ ሀብትን ደግሞ እኩል የመጠቀም የህገ መንግስታዊ መብት አለ አሁን የመንገድ ላይ የጎዳና ዋና መንገዶችን በተመለከተ ራሱን የቻለ መስፈርት ያለ ይመስለኛል የዋና መንገዶች የመንገድ ላይ መብራቶችን በተመለከተ መንደር ለመንደር የሚሄዱ የመንገድ ላይ መብራቶችን ግን አንዳንድ መንደሮች አላቸው አንዳንድ መንደሮች የላቸውም ስታንዳርዱ ምንድነው በተፈጥሮ ሀብት ላይ የእናት ልጅና የእንጀራ ልጅ የሚኮንበት ሁኔታ አለ ወይ ከዚሁ ጋር ተያይዞ መብራት በተቋረጠ ጊዜ እርሶ የሚሏቸው ሰራተኞች በአግባቡ በሺፍት እየሰሩ ከሆነ አንዳንድ ሰፈር 28 ቀን ሙሉ እኔ አሁን ባለፈው ሲመጣልን ከፈረንሳይ አካባቢ ከምናም እንደዚህ 10 ቀን 15 ቀናችን 28 ቀናችን ሁሉ የሚል መብራት የለንም የሚል አለ ለአንዳንዱ ደግሞ በደቂቃ ውስጥ በፍጥነት ይመጣልና ምንድነው ይሄስ የዚህስ ልዩነት እሺ የመንገድ መብራትን በተመለከተ አንተ እንደምታየው ጥሩ አይደለም የመንገድ መብራት አስተዳደሩ ጋር ትንሽ ችግር አለ መንገድ መብራት ማለት የኢትዮጵያ ኤሌክትሪክ አገልግሎት ነው ብለህ እንዳትወስደው ማለት ነው መንገድ መብራት ከተማ አስተዳደሩ የመንገድ አውራ ጎዳና አለ አይደል መንገዶች ባለስልጣን እሺ የነሱ ቤት እንደማለት ነው ለቤታቸው መብራት እንደማስገባት ማለት ነው ስለዚህ አሁን በተለይ መንገዶችም ሲሰሩ እነኚህ የሚሰሩት በአዳዲስ ፖሎች
ከፕሮጀክቱ ጋር የሚያሰራው የመንገዱ ባለቤት ነው የሚሰራው የመንገዱ ባለቤት ነው የሚሰራው ውስጥ ለውስጥም በእንደዛ አይነት ሁኔታ እንዲገባ ማድረግ ያንን ኃላፊነት ይጠይቃል ማለት ነው ስለዚህ አሁን ለምሳሌ ከተነሳ ቶሎ የማይመለስበት ምናልባት አብዛኛው ጊዜ እሱ እናንተ ነው አብዛኛው ችግሩ ምንድነው እነኚህ ከመንገድ ጋር የመጡ ምሰሶች ከሆኑ ማለት ነው አይተ ከሆነ ስታንዳርድ አይደሉም እዚህኛው መንገድ ላይ የተለየ እዚህኛው መንገድ ላይ የተለየ ለምንድነው እንደየ ፕሮጀክቱ ኮንትራክተር የሚለያዩ ናቸው እሱ የኛ ኃላፊነት አይደለም ብያለሁ መንገድ ባለቤት ነው የሚያሰራው ምናልባት እነዛ ምሰሶች አሁን ኢሚዲየትሊ ላተተካቸው ትችላል ስፔሩ ላይ ኖር ይችላል ገብቷል እነዛ ፊክስቸሮችን በፍጥነት የማይተኩበት ሁኔታ ሊፈጠር ይችላል በአጠቃላይ ግን የመንገድ የከተማ መንገድ መብራት አመራሩ ጥሩ ነው የሚል አይነት ሐሳብ የለኝም እኛ እንደ ደንበኛ እነሱን እናገለግላለን እነሱም ደግሞ እንደ ባለቤት ሆኖ እንዴት በቀንጅት የተሻለ ስራ እንሰራለን የሚለው በቀጣይ መስራት የሚገባንና በተወሰነ ደረጃም ዲስከስ አድርገናል ከነሱም ጋር እና ለከተሞችን ማስገባት እንደዛ አይነት ሁኔታ መሆን አለበት ሰው የመንገድ መብራት ማኔጅመንቱ ጥሩ አይደለም እንዳገር ሳይሆን ይሄ ስንትኑስ መብራት አንዳንዱ ጋር አሁን ለምሳሌ በምን ደረጃ ሁሉ ይነሳል መሰሉት ለምሳሌ ይሄ ኢንዱስትሪዎች አሉ አይደል ይሄ ማምረቻ ፋብሪካዎች በርካታ ሰራተኞች አሏቸው ብዙ ደሞዝ ይከፍላሉ እንደገና የሀገር ልማት ነው እየሰሩ ያሉት እና አንዳንድ መብራት ሲቋረጥ የናንተ ሰራተኞች እንደነዚህ አይነት በሀገር ልማትና በሀገር ግንባታ ላይ ወዳሉት ትኩረት ከማረግ ይልቅ መብራት ወደ ጠፋባቸው ባለስልጣናት ሰፈር ተዋቂ ግለሰቦች ሰፈር ጥሩ ጉርሻ ወደሚሰጡ ሰፈር ነው ሩጫቸውና በፍጥነት መብራቱን የሚያመጡት የነዚህ ተቋርጦ በመቆየቱ እንደ ሀገር ኪሳራው አይታያቸውም ትክክል ደንበኞቻችን ኪ የሆኑ ከስተመሮች ነው ለኪ ከስተመሮች የምንሰጣቸው አገልግሎቶች የተለየ መሆን አለበት ለምንድነው በኢኮኖሚ ላይ የሚያመጡት ቫልዩ አዲሽን ትልቅ ስለሆነ የሚጠቅሙ ስለሆነ ትክክል ነው አሁን እኛ ትንሹንም ቤት ትልቁንም ደንበኛ ተመሳሳይ ቦታ ነው የምናስተናግደው ይሄን ግን አሁን አንደኛ አጠቃላይ ቀደም ባልኩ አይነት ስርዓት ልናስተካክለው ነው ሁለተኛ ደግሞ ኪ ከስተመር እንዴት ነው የምናስተናግደው የሚለውንም ሌላ አሰራር እየገነባን ነው ያለነው ለነዛም ማለት ነው እነኚህ ደንበኞች ያስቸኳይ ጊዜ ያስቸኳይ ጥገና ጥሪያቸው ለሌላ ዴዲኬትድ ለሆነ ክፍል እንዲሆንና በተለየ ሁኔታ የኢንዱስትሪ ደንበኞችን የምናስተናግድበትን መንገድ ዜጎችስ ማለት ልዩነት ለምን ይፈጠራል ዜጎች ማለት ደና ጉርሻ የሚከፍል ሰፈር ቶሎ ይመጣል ደንበኛ ሁሉ ንጉስ ነው ደንበኛ ሁሉ ንጉስ ነው እርሱ ነው ታይን የሚያስቡት እኮ እንደሱ ነው ሰራተኞች እኔ ደግሞ ማሰብ እንዲ አሰባለሁ መመሪያው ይሄ ነው መመሪያው ይሄ ነው የኔ ማኔጅመንት እንደዚህ ማሰብ አለበት ግን ሲወረድ ሰፈር ለሰፈር እኮ ይለያል ነው ብሎት እውነት ነው ግን እንደ ተቋም የያዝነው አሰራር ሳይሆን ብልሹ ስነ ምግባር ያላቸው ሰዎች እንፈጽሙት ሁሉም ነው ማለት አይደለም ግን ቀደም ባልኩ መንገድ ይሄንን በአሰራር እንፈታዋለን ብያለሁ እኔ ግን ደንበኞቼን ማለት ነው ማኔጅመንቴንም ምሰጠው አቅጣጫ እኔ በዲ አንተ ብትደውልልኝ አንድ ሰውም ካገኘው በቃ ለሁሉም እኩል እድል እንዲሰራላቸው ፈልጋለሁ ይሄን በትክክል ምሰራውና እምፈጽመው ማደርገው ተግባር ነው እንትን ነው እስቲ ከዚህ ጋር በተያዘ አንድ ጊዜ ብቻ አይደለም እንግዲህ በተደጋጋሚ ብዙ ሰዎች ያጋጥማቸዋል ያጋጥመናል ስለሚሉ እኔም ስለሚያጋጥመኝ ልክ ማታ የሆነ ነገር በሆነ ቴሌቪዥን ወይ በኢትዮጵያ ቴሌቪዥን እንደዚህ መንግስት የሆነ ነገር ወይ ሊናገር ነው የሆነ ነገር ብቻ የሚጠበቅ ነገር አለ
አገሩ በሙሉ ይጠፋል ይዛለት ይሄ አጋጣሚ ነው ምንድነው አሁን ግራም ይገባል አይ ተው ሰሜን አት ጀነራላይዝ አታደርጋ ኢትዮጵያ ብዙ ኢቨንቶችን አስተናግዳለች አይደለም ብዙ ኢቨንቶችን አስተናግዳለች በእነዛ ኢቨንቶች ሁሉ መብራት አንድ ጊዜ ጠፍቷል የሚል ነገር የለም ግን የጠፋበት ጊዜ አለ ቴክኒካል ችግር ሊከሰት ይችላል so many issues ሊኖሩ ይችላል ያንን ስፔሲፊክ ኬስ አናላይዝ አድርገና መልስ መስጠት ነው እንጂ ጀነራላይዝ ማድረግን አልቀበለውም ጥሩም አይደለም ወደ ኮንክሉዥኑ ጥሩ አይመጣም ሌላ ከዚህ ከስልኩ ጋር በተያዘ ስልኩ ማይነሳበት ለምንድን ነው ከተደራሽነትም አንፃር 41 አካባቢ ነው ያላችሁ የክፍያ ማከል ሁሌ ሰልፍ አሁን ከዚህ ጀርባም አለ አንድ ይሄ ክፍያ የሚከፈልበት ወይም ካርድ የሚገዛበት የቆጣሪ ካርድ የሚገዛበት ቦታ ላይ ምንድነው ማዘመን ያቃታችሁ ከተማው ላይ ጠቅላላ የኢትዮጵያ ኤሌክትሪክ አገልግሎት ደጃፍ ሁሌ በሰልፍ እንደተወረረ ነው አንደኛ የዘመነ አይነት አሰራር የሚሰጡ አይመስሉም ቁጭ ያሉት ሰዎች እርስ በርስ በማውራት የሚፈጁት ጊዜ ነው የሚፈጀውና እንትና ፓሽን የላቸውም ለስራ የተዘጋጁ አይመስሉም እርሶ በሚሉት መልክ የደንበኞችን ንግስና የመቀበል ገጽታቸው ላይ ራሱ አይታይም በቃ ሰውን ያንገላቱታል በዛ ላይ ስራው ሲያቅታት ኔትወርክ የሚሉ ሁሉ ያሉ ይመስለኛል እኔ እንጂ ለኢትዮጵያ ኤሌክትሪክ አገልግሎት ተለይቶ የኔትወርክ ብልሽት ቀን በቀን ይኖርበታል ብዬ ማሰብ ይከብደኛል ግን ከአቅም በታች የሆነ ነገር የስራ አቅም ሲያንስ በሱ የሚያሳብቡ ይመስለኛልና ለምንድነው 41 42 ብቻ የሚሆነው ለምንድነው ማይበዛው ለምንድነው አንድ የቃልቲ ሰው የሆነ ቅሬታውን ለማቅረብ ጎተራ ያለው ሪጅን ጋር መምጣት ያለበት እዛው ባጠገቡ ለምን አይቋቋምም እሺ የክፍያ ስርዓትን በተመለከተ ያው ሁለት አይነት ስርዓቶች አሉ ፖስት ፔይድ እና ፕሪ ፔይድ ይባላል ቅድመ ክፍያና ድህረ ክፍያ የምንለው ማለት ነው የድህረ ክፍያንም የቅድመ ክፍያንም ተቋሙ ነበር ይዞ ለመስራት እየተንገታገተ ነበር እሱ ግን ደንበኞችን ስላላረካ አሁን ቀድም ባልኩ አዲስ ቴክኖሎጂ ባመጣኑ ዘንድሮ ኦንላይን አድርገናል ስለዚህ አንተ አሁን ብትፈልግ በሲቢ ብር እዚህ ሆነ ክፍያን ቢልህን ማየት ትችላለህ መክፈል ትችላለህ እሺ ሁለተኛ ደግሞ በኢንተርኔት ባንኪንግ መክፈል ይችላል አሁን ይሄ ይሰራል ሰልፉ ምንድነው ታዲያ በየሰፈሩ ኦይልንገር በብራንች ሜዲ መክፈል ትችላለህ ዳይሬክት ዴቢት ለምሳሌ ቋሚ የክፍያ ትዛዝ መስጠት አንተ ዋልታ የወራይ ፍጆታውን ከዚህ አካውንት ላይ በየወሩ እየተወሰደ ይወሰድ ብሎ ከፈቀደ በዛ መሰረት ክፍያ መፍጠር ይችላል እኛ ጋር መምጣትም የለብህም በቴክስት ይደርሳል ይሄን ያህል ነበር የወር ፍጆታ በዛ መሰረት ይሄ ተቆርጦባል ተብሎ ስለዚህ አምስት የሆነ አማራጮች አሉ ብራንች በእኛ ብራንች ሄደ መክፈል ትችላለህ የባንክ ብራንች ሄደ መክፈል ትችላለህ አሁን በቅርብ ነው ይሄን ተግባር ያደረግነው ከኮቪድ ወዲህ ነው ያደረግነው ወደ ኦልሞስት ወደ 1 ሚሊዮን የሚሆኑ ደንበኞች አሁን በዚህ እየተጠቀሙ ነው እየተጠጋ ነው የኛ ያለን ደንበኞች ግን 3 ከዛ በላይ ነው ሌሎች ስቲል በቴሌቪዥን በተለያየ ሚዲያ አናውንስ እያደረግን ነው ግን ገና አልመጡም ያልመጡ አሉ ማለት ነው ሶ ሰውም አዲስ ነገር ሲፈጠር ቶሎ ወደዛ መምጣት ነገር እንዲኖር ያስፈልጋል ማለት ነው ሌላው የቅድመ ክፍያ ነው የቅድመ ክፍያው እስካሁን እንዳልከው እኛ ብቻ ነን የምንሰራው እሱም ላይ እየሰራን ነው ያለነው እሱም ላይ ይሄ የሚሰለፉት ማለት ነው ቅድመ ክፍያው ካርዱ በድሮ ለዛኛው የሚሰለፉ ነበር እና ይሄንንም ደግሞ ምን ዘመናዊ ያደረግነው ነው አፕግሬዲንግ እየሰራን ነው ምናልባት መስከረም አካባቢ ላይ ልንጨርሰው እንችላለን ልክ ስንጨርሶ ምንድነው የምናደርገው በፖስ ማሽን ማለት ነው በየቦታው እንዲከፈል ቻርጅ ያደረክ እንድትገባ የምናደርግበትን ሁኔታ በየኮንዶሚኒየሙ ምናምን እናሰራጨዋለን እስከዛው ግን ትንሽ አሁን በዛ ላይ ኮቪድ ነው አሁንም ሰልፉ ጨምረናል በተለይ በሚበዛባቸው ቦታዎች ላይ በቅርቡ ብዙ ጨምረናል ያንን ደንበኞቻችን መጠቀም ይችላሉ ፈጣን አገልግሎት ከመስጠት አኳያ ወይ ሰራተኞቻችሁ ጋር ችግር አለ የሚለውንም ነው ያሰለጠ እሱንም እናየዋለን ማሰልጠንም የሚገባንን ያሰለጠነን ነው ያለነው
ምክንያቱም ማውዝ ይዘው ዝም ብለው ሲያወዛውዙ የሚሉ አይነት ስለተመለከተ አንዳንዴ ከኔትወርክም ጋር የሚገናኙ ነገሮች አሉ ኦንላይን ነው ነገሮች አሉ የሚደረገው we will improve that also ቀደም ሲል ያነሳውሉትን አስተያየት ቢሰጡበት ጥሩ ነው አሁን ይሄ ቅሬታ ምናምኑ ሲኖር ልክ እነዚህ እንትኖቹ የክፍያ ጣቢያዎቹ አሁን ባሉኝ መንገድ ወደፊት በፖዝ ማሽን ምናምን ያሉት ይስተካከላል ያኛው ኦሬዲ ተስተካከለ ግን ዞሮ ዞሮ እሱም ኖሮ ችግሮች ሲኖሩ ለረጅም ጊዜ ሲቋረጥ ምናምን ረጅም መንገድ ተኪዶ ለምንድን ነው አንድም ቦታ ለምሳሌ ቀደም የጠቀስኩሎት ምሳሌ አለ እዛ ቃልቲ ገላን ኮንዶሚኒየም ያለው ጎተራ ድረስ መጥቶ ነው ችግሮቹን በኮሚቴ የሚፈታው ለምንድን ነው እዛው አካባቢ ላይ አይኖርም ቢያንስ በአንድ ክፍለ ከተማ እንደው ቢያንስ እዛው በክፍለ ከተማው ላይ ቢያልቅ እንደሱ መስራት አይቻልም በቃ አያዋለሁ ቼክ አደርጋለሁ በደንብ ይሄ ፋክት ስለሆነ ነው ቅሬታ ቀራረቡ ነው አይደለም ቅሬታ ቀርቦ ችግር ለመፍታት ቢላቸው ላይ ቅሬታ ቀርቦ በቃ ማንኛውም ችግር ሲኖር በኮሚቴ ሆነው የሚሄዱት ሌላ ክፍለ ከተማ ረጅም ርቀት እዛው አቃቂ ላይ ያለ እዛው አቃቂ ላይ ቢታይ ላፍቶ ላይ ያለው እዛው ላፍቶ ቢታይለት ቦሌ ላይ ያለው እዛው ቦሌ ቢታይለት ነው እንጂ መሆን ያለበት ደንበኞቻችሁ በዚህ ደረጃ ባይጉላሉ ነው ሌላ የሚነሳባችሁ መብራት ሲቋረጥ በየቦ አጠቃላይ ያለ ይሄን ኦንላይንም ለማድረግ እየሰራ ነው ይሄ ራሱ ኮምፕላይንት ማለት ቅሬታ አቀራረብ ለሚችሉት ደንበኞቻችን ኦንላይን እንዲያቀርቡ ሌላ መብራት ሲቋረጥ ለምን እንደተቋረጠ መቼም ታውቃላችሁ ምክንያቱም በየሚዲያው ላይ ስለምናይ የምትሰጡት ምክንያት ይታወቃል ስለዚህ የት እንደሚቋረጥና መቼ እንደሚለቀቅ ይታወቃል በተለይ ከኢንፎርሜሽን ጋር በተያያዘ የዚህ ኃይል ከፍታና ዝቅታውን ጨምሮ ሰዎች እንዳይዘጋጁ ያደርጋል ሲጠፋና በሚታወቅ ምክንያት ለምሳሌ አሁን ይሄ ሪሃቢሊቴሽን ስራው አሁን ሲሰራ ተነቅሎ እየተተካ ስለሆነ ይቋረጣል ስለዚህ እዚህ ሰፈሮች በዚህ ቀን ጀምሮ ስለሚቋረጥ ከወዲሁ እንጀራችሁን ብትጋግሩ እንደዚህ ያለ አይደል አሁን ፍሪጅ ውስጥ ያለ መድኃኒት ይበላሻል ድንገት ሲጠፋ ሰው እንጀራ ሳይጋግር ምግቡን እንትን ሳይል ጦሙ ሊያድር ይችላል ስለዚህ ሲለቀቅም ሲቋረጥም ከይቅርታ ጋር ብላችሁ ልክ ያኔ በዚህ ሰፈር እንትን ይጠፋል እንደሚባለው አይነት እንደሱ ለምን አታረጉ እየተደረገ ነው ግን ክፍተቶች ሊኖሩ ስለሚችሉ መቶ ችግር የለም ብዬ አይደለም ግን እንደ መርህ የምንከተለው ለምሳሌ ለኮንትራክተር ብዙ የሪሃቢሊቴሽን ስራ ስለሚሰራ አዲስ አበባ ውስጥ በተለይ ብዙ ይቋረጣል ምክንያቱም ኦሬዲ በነበረው መስመር ሩት ላይ ነው የምንሰራው ሌላ ሩት ስለሌለን ማለት ነው ይሄን ስና ሰራተኞቹ አደጋ እንዳስከትል ይቋረጣል መስመሩ ይሄንን በሬዲዮዎች ምን እናገራለን በኤፍኤም ሬዲዮዎች በእኛም ፌስቡክ ገጽ ላይ እናወጣለን ኮሙኒኬሽን ፌስቡክ ብዙ ስለማይጠቀም ግን ወጥነት ባለው መንገድ ለምሳሌ አንድ የራስ አሁን ይሄ ኢትዮጵያ ንግድ ባንክ አለ አይደል የሆነ ነገር ሲኖረው አንድ ደንበኛ ይዞ ሁሌ እንትኖቹን እንደዚህ እንደሚያስተላልፈው ከመብራት ጋር ውሃም አብሮ ስለሚያዝ ወጥ የሆነ እንትን ይዛችሁ የኢትዮጵያ ኤሌክትሪክ ራሱ ነው ይቻላል ብራንድ ሚዲያ ታይም ማለት እንደሱ ነገር ተይዞ ልክ የሆነ ነገር ሲኖረው በእንደሱ አይነት ነገር ቢያረግ የተሻለ አይሆንም ወይ ነው እሺ ይሄንንም ይዘዋለው እሺ የመጨረሻ ጉዳይ አንድ ዘገባ ላይ ስመለከት አሁን ምን ደረሰሉት ነው ቅድም ምርሷን ስተውልኛል አሁን ወደ አደረጃጀታችሁን ወደ ክልሎች እንደዚህ አይነት ነገርና እሱ ምደባ ላይ ችግሮችን የሚያባብስ ስራ ነው የተሰራው በውድድርና በብቃት ላይ የተመሰረተ አይደለም ግልጽነት የጎደለው ያለ መመሪያና ያለ መርህ የግለሰቦች ፍላጎት ላይ የተመሰረተ ምደባ ነው የተደረገውና ይሄ ደግሞ የሰራተኛውን የተወዳዳሪነትና የአገልጋይነት መንፈስ የሚገድል ነው የሚል ነገር ተመልክቻለሁ ይሄ ዘገባ ቢያንስ ከ6 ወር በላይ ሆኗል ቆየት ይላል ይመስለኛል ዛሬ ላይ ምን ደረሰ እውነት የሰራተኛው ተነሳሽነት ባሉት ልክ እየሆነ ነው ወይስ አስተካከላችሁ አያችሁ ልክ ነበርው ይቅሬታው አይ ቅሬታው ትክክል አይደለም ምደባኛ በመናደርግበት ጊዜ ምደባ አድርገናል ትክክል ነው ወደ ክልሎች እና አሁን ባልኩ አደረጃጀቱ ሪቫይዝ ስለተደረገ ለዛ ምደባ በሚካሄድበት ጊዜ ማኑዋል ተዘጋጅቶለታል የምደባ ማኑዋል ከኛ ሰው ኃይል አሁን ይሄን መረጃ ማግኘት ይችላል
ያንን ማኑዋል ከፍተኛ ማኔጅመንት ካየና ቦርድ ካጸደቀው በኋላ ነው ተግባራዊ የተደረገው። በክልል በሚመደቡበት ጊዜ ግን ተወዳድሮ ነው የተመደቡት። እንዴት ነው እና መብራቴን ያመንኩት ጄነሬተሬን እሺ እና ቆይ ልጨርስ ተቋረጠብን። ቆይ ይቀጥሉ እና ማኑዋሉ መሰረት በየክልሉም ቢሆን አንድ ቫካንት ፖዚሽን ቢኖር ተመሳሳይ ልምድና ኳሊፊኬሽን ያላቸው ሰራተኞች ይወዳደራሉ። ለዛ ምደባውም ሲካሄድ በዘፈቀደም አይደለም። የምደባን የሚያከናውን ኮሚቴ አለ በማኑዋሉ መሰረት። እዛ ኮሚቴ ውስጥ የማኔጅመንት አባላቶች አሉ፣ የሰራተኛ ማህበር ተወካዮችም አሉ። ስለዚህ ፌርነሱ ኢንሹር እየተደረገ ነው የሚለው። ኢቭን ከተመደበ በኋላ ቅሬታም ቢኖረው ቅሬታ የሚያቀርብበት ስራ ደግሞ አለ፣ የቅሬታ አቀራረብ። እነኚህ ነገሮች ስቲል የሰራተኛ ማህበር ተወካዮችም ቅሬታ እኩል ነው 50-50% ማኔጅመንት ሆኖ በጋራ ያውታና በማኑዋሉ መሰረት ተፈጽሟል አልተፈጸመም፣ ይሄ ቅሬታ ትክክል ነው አይደለም የሚለው ታይቶ ምላሽ የሚያገኝበት ሁኔታ ስርዓት ነው የነበረው። ሰው ምደባ በዚህ መንገድ የተከናወነ ነው እንጂ በዘፈቀደ። ስለዚህ ጥቂት ግለሰቦች ፍላጎት አልተመቻቸው ነው። የግንዛቤ ስራ መፍጠርና ተደራሽ ያን የግንዛቤ አሁን የነገሩኝ ነገር ህብረተሰቡ ጋር እንዲደርስ ተቋረጠ። እሺ እንዴት አገኙት? አሁን ጄነሬተርን ማመኔ ወይስ መብራት ኃይልን ማመን አለብን? ለምን እንደሆነ ታውቃለህ? ይቀጥላል። አሁን መብራት ኃይል ደግሞ ስለ እውነት ልንገር ምን መሰለህ ስሜን አሁን ኤሌክትሪክ ፓወርን ሪላያብል ማድረግ አስፈላጊ እንደሆነ እኛ እናምናለን። አሁን ምንድነው የኢነርጂ ኮስቱም ታሪፉም ዝቅተኛ መሆን ምንም በራሱ ተቋሙ ብዙ ጊዜ አልሰራም። አሁን ግን የተወሰነ ማስተካከያ ስላገኘን በየአመቱ ገንዘብ እየመደብን እየሰራን ነው። የቅድመ መከላከል ጥገና በተወሰነ ጊዜ ውስጥ ኔትወርኩ ወደ ስታንዳርድ ለማምጣት ጥረት እየተደረገ ነው። ክቡራንና ክቡራት የዋልታ ነጻ ሐሳብ ተመልካቾቻችን እንደተከታተላችሁት እንግዲህ በኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ አቶ ሽፈራው ተሊላ ያደረግነው ቆይታ ይህን ይመስል ነበር። በሚበዙት ቅሬታዎቻችሁ ላይ የተማመናቸው ነገሮች አሉ። እነሱን ከዚህ ገብተው ሊያሻሽሉ ዝግጁነታቸውን እዚህ አሳይተዋል። በጣም ነው የምናመሰግነው። ከዚያ ባሻገር ደግሞ ከኛ መረዳት ልክ በላይ ሆኑና ቴክኒካል የሆኑ ጉዳዮችም አብረው መታየት እንዳለባቸውም ግንዛቤ ሊያዝበት ይገባል። ዝም ብሎ ስለማይበራና ስለማይጠፋ ቀደም ሲል በገለጹበት መንገድ በርካታ ቁም ነገሮች እኛ ማናቃቸው ነገሮች አሉና ደርሶ አንዳንድ ጊዜ ዝም ብሎ መማረርም ተገቢነት የሌለው መሆኑንም በዚሁ አጋጣሚ ለማሳየት የተሞከረበት እድል ተፈጥሯልና በጣም ደስ ብሎናል። አብራችሁን ስለነበራችሁ በጣም ከልብ ነው የማመሰግነው። ስሜነ ባይፈርስ ነኝ። ብልሹ አሰራርም ደግሞ ሲያጋጥማቸው ሰራተኞች ደንበኞቻችን ጥቆማ ማድረግ ለኛም ለጸጥታ አካላትን ማድረግና ሬድ ሃንድድ ቆሻሻ እጆች ሁሉ ጊዜ መነሳት አለባቸው ከሰዎች መፍት ላይ። ይሄ በየሪጅናቸው አልነሳ የሚለው ስልክ ሳይነሳ ወዴት ይደውሉ? የኛ ኮሙኒኬሽን አለ ለምሳሌ ስነ ምግባርና ጸረ ሙስና። ስለዚህ ኮሙኒኬሽናችሁ ወደፊት ቀደም ሲል በተነጋገርነው መሰረት ትክክለኛውን አድራሻ በሚዲያ በኩል ማሳወቅ ይጠበቅበታል። ስሜነ ባይፈርስ ነኝ።